የህወሓት አንጃ ከትላንት እስከ ዛሬ የስሬቱ ስትራቴጂያዊ መዋቅርና የፖለቲካ ፍልስፍና ከማይቆም ግጭት ውጥረትና ቀውስ በሚመነጭ ጥልቅ ጥቅም ላይ የተገነባ ነው። ቡድኑ እየማለ ሲገዘትላት ለኖረው ኢትዮጵያ ሰላምና መረጋጋት የመጣ ሲመስለው የስልጣንና የጥቅም ስጋቱ አይሎ የአዞ እምባ ይሉት መሻቱን ወደ ቀውስ ሴራ ሲከተው ማየታችን ልማድ ምግባሩ አስረጂዎች ናቸው። የማይቆም ግጭት ደግሞ የፖለቲካ መኖሪያውና የህይወት ዘመን ዋስትናው አድርጎ ይኸው እስከ ዛሬ ክፉኛ እንዳበደ ውሻ እያቅበዘበዘው አይፈነቅለው ድንጋይ የለ እዚህም እዚያም እሳት ለመለኮስ እየተራወጠ ነው። ቅሉ ቅዠቱ ከእምቧይ ካብነት የዘለለ ባይሆንም በስልጣን ጥምና በበላይነት ፍላጎት የታወረው ይህ ስብስብ ከማይቆም ግጭት የሚያገኛቸው ጥቅሞች የሀገራችንን ሰላም የሚያውኩ የወደፊት እጣ ፈንታዋንም በድህነት አዙሪት የሚሸብቡ ናቸው። ለዚህ ማሳያነት መገለጫዎቹን መንዘር አድርገን ብናይ ቡድኑ ቆሜልሃለሁ በሚለው ሰላም ወዳዱ የትግራይ ህዝብ አለፍ ሲልም በቀሪው ኢትዮጵያዊ ጫንቃ ላይ መረማመድ ነው ዓላማው። የመጀመሪያውና ዋናው ጥቅም የሰለባነት ፕሮፓጋንዳን እንደ ህዝብ መቆጣጠሪያ መሳሪያ መጠቀም ነው። ቡድኑ በተካነበት የፕሮፓጋንዳ አንጓ ህዝቡን ዘወትር ተከበናል፣ የህልውና አደጋ ተደቅኖብናል በሚል የከበባ ስነ ልቦና ውስጥ አስሮ ለመያዝ የማይፈነቅለው ድንጋይ የለም። ይህ ደግሞ ህዝቡ ስለ ዴሞክራሲ፣ ሰብአዊ መብት፣ መልካም አስተዳደር ወይም የስልጣን ሽግግር እንዳይጠይቅ ለማድረግ የሚያገለግል መደበቂያው ነው። ማናቸውንም የውስጥ ተቃውሞች፣ የልማት ጥያቄዎችና የለውጥ ፍላጎቶች ጠላትን የመደገፍ ተግባር ወይም ሀገርን የመክዳት ወንጀል አስመስሎ በመፈረጅ የህዝብን ነጻ አስተሳሰብና የፖለቲካ ንቃት ሙሉ በሙሉ መዝጋት የእኩይ ምግባሩ ማዘናጊያ አድርጎ የሸፍጥ ነጋሪቱን ይጎስማል። ሁለተኛው በጦርነት የኢኮኖሚ ጥቅም ማካበት ነው። በግጭትና በሁከት ቀጠናዎች ውስጥ መደበኛ የፋይናንስ የታክስና የህግ አሰራሮች ስለሚፈርሱ የቡድኑ ቁንጮዎች የከበሩ ማዕድናትን ጨምሮ የተደራጀ የኮንትሮባንድ መስመር፣ የጦር መሳሪያ ንግድና ህገወጥ የሀብት ዝውውር ሰንሰለት ይፈጥራሉ። ከዚህም በላይ አለመረጋጋት ባመጣው ሰብአዊ ቀውስ ምክንያት ከዓለም አቀፍ ማህበረሰብ የሚጎርፈውን ሰብአዊ እርዳታ ለታጣቂዎቻቸው ቀለብ፣ ለቡድኑ አመራሮች መጠቀሚያና ህዝቡን በምግብና በእርዳታ እጥረት አስገድዶ የማንበርከክ ኢሰብአዊነቱን እንደ ስልታዊ መሳሪያ ይጠቀምበታል። ቡድኑ ኢትዮጵያም ይሁን ትግራይም ይሁን እኔ ካልገዛሁት ከኔ ውጭ ያለ ሁሉም ባዳ ነው ብሎ ነው የሚያስበው። እሱ ሲኖር ኢትዮጵያ የሁላችን ሀገር ናት ይላል። እሱ ሲኖር ትግራይ የሁላችን ክልል ናት ይላል። እሱ ሳይኖር ደግሞ ትግራይ መታመስ አለባት፣ ኢትዮጵያ መታመስ አለባት። እቺ ሀገር እኔ ካልመራዋት ትፍረስ የሚል ኃይል ነው። ይህንን እያደረገ ያለ ደግሞ ከሌሎች ከኤርትራና ከሱዳን ኃይሎች ጋር ጽምዶ የሚል የማይሆን ጋብቻና ቃል ኪዳን ያልተቀደሰ ቃል ኪዳን አስሮ ወጣቶችን እያፈሰና ከአገሪቷን ለቆ እንዲወጣ እያደረገ ነው ያለ። እርግጠኝነት ማቆ ቲፒኤልኤፍ ከስልጣን ውጪ መኖር የማይችል ሊደርሺፕ ነው። ሌላኛው ጥቅም አለመረጋጋትን እንደ ፖለቲካ ገበያ በመቁጠር መደራደሪያ ማድረግ ነው። ሀገራችንን ወይም አጠቃላይ ቀጠናውን በቋሚ የጸጥታ ስጋት ውስጥ በማቆየት የፌዴራል መንግስትም ሆነ የጎረቤት ሀገራት ያለ ቡድኑ ፈቃድና ስምምነት ሰላም ማምጣት እንደማይችሉ ለማሳየት ይሞክራል። ግጭት ባለበት ቦታ ሁሉ የዓለም አቀፍ አካላትና የሀያላን ሀገራት ጣልቃ ገብነት ስለሚጨምርም ቡድኑ ይህንን አጋጣሚ በመጠቀም በዓለም አቀፍ መድረኮች ህጋዊነትን ለማግኘትና የፖለቲካ ህይወቱን ለማራዘም የፕሮፓጋንዳ ዘመቻ ያካሂዳል። ከዚህ ሁሉ በላይ ግን ወሳኙ ጥቅም ታሪካዊ፣ ህጋዊና የወንጀል ተጠያቂነትን ሙሉ በሙሉ መሸሽ ነው። ለምን ቢባል በሰላም ጊዜ ፍትህ አደባባይ ትወጣለች፣ የወንጀል መዝገቦች ይከፈታሉ፣ የሰብአዊ መብት ጥሰቶችና የሀብት ምዝበራዎች ይመረመራሉ። ቡድኑ ከዚህ ለመሸሸግ ግጭትን እንደ ሁነኛ ማምለጫ ይጠቀምበታል። አዳዲስ የውጊያና የውጥረት አጀንዳዎችን እየፈጠረ አውራ ፓርቲ በነበረበት ዓመታትና ተራ ስብስብ ሆኖ ወደ ጎሬው ገብቶ በፈጠረው ጦርነት የተፈጸሙ ዘግናኝ የሰብአዊ መብት ረገጣዎችና የፖለቲካ በደሎችን ከህዝቡ ትውስታ ለማጥፋት ቅልበሳ ያካሂዳል። በየጊዜው ከጦርነት ወደ ጦርነት ያለው ነገር መወገድ አለበት፣ መስተካከል አለበት፣ ታሪክ መቀየር አለበት። ከአንድ ቤት 6-5 እናቷ ልጆቿን ያጣችበት በዛ ደረጃ ጦርነት ይብቃን ነው እያሉ ያሉት ማለት ነው። ጦርነት ተመልሰን አንገባም በቃ። ከነዚህ እውነታዎች የምንረዳው ሀቅ ቢኖር ለዚህ አጥፊ ቡድን የማይቆም ግጭት ማለት የፖለቲካ መኖሪያው የሀብት ማከማቻውና ከተጠያቂነት ማምለጫ ዋሻው ነው። ጦርነትና ቀውስ በሌለበት ምድር ላይ የህገወጡ ህወሓት ስብስብ የፕሮፓጋንዳ ትረካዎች ዋጋ ስለሚያጡ ሰላም ለህል
ለህልውናው አደጋ እንደሆነ ያምናል። ለዚህም ነው የትግራይ ህዝብን ወደ ቀደመ ልማትና ሰላም እንዲመለስ ተፈርሞ የነበረውን የፕሪቶሪያው የሰላም ስምምነት ሳይቀር ቀዶ ጥሎ ዛሬም በሞት አፋፍ ላይ ሆኖ በማይቆም የጦርነትና የውጥረት አዙሪት ውስጥ ታላቋን ኢትዮጵያን ለማሰር የሚንደፋደፈው። ይህ ስብስብ ከተጸናወተው ግጭት ጠማቂ ስነ ልቦናዊ ውቅሩ አንጻር በሐሰተኛ ፕሮፓጋንዳና በጦርነት ነጋሪት ላይ የተገነባ የፖለቲካ ስልት ዘላቂ ህይወት ሊኖረው እንደማይችል ያልተረዳ የኋሊት ጋላቢ ነው። ይህ ህገወጥ ስብስብ በራሱ አልሆን ሲለው የራሳቸውን ሰላም ማጽናት ካቃታቸው አካላትና ኢትዮጵያ ሲባል ብርክ ከሚይዛት ግብጽ ተልዕኮ በመቀበል ጽምዶ የተሰኘ የከሸፈ ሴራ ጉንጎና ውስጥ ገብቶ ቀጠናውን ለማወክ ከቅዠት ያልተሻገረ ትልም ሰንቋል። ቢሆንም እንደሚል ያገር ሰው ሀገራችን ከዚህ የከሰረ የቡድኑ ሴራ የግጭት አዙሪት ወጥታ ዘላቂ ሰላምና ልማትን እንድታረጋግጥ የቡድኑን የፖለቲካ ቁማር በህዝባዊ ንቃት ማክሸፍ ሊናቅ የሚገባው ጉዳይ አይደለም።